ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ደህና ነኝ። በባለፈው ቪዲዮ ላይ ኮሜንት ጻፋችሁልኝም ሁሉ ነገር አድርጋችሁኝ አመሰግናለሁ። ለአስተያየታችሁም አብዛኛው ይሄ በአይነ ጥላ መንፈስ ላይ በሰራሁት ላይ አብዛኞቻችሁ በሱም ችግር ላይ እንዳላችሁና እንዴት መውጣት እንዳለባችሁ በውስጥም እያወራችሁኝ ያላችሁ ልጆች ስላላችሁ እግዚአብሔር ከዛ ነገር ይገላግላችሁ። እኔም ሐሳቤን አካፍያችኋለሁ። ሌላም ደግሞ በዛ ሐሳብ ላይ እኔ ካለፍኩ ላይ እንዳካፍላችሁ የምፈልጉ አሉኝ። በሁሉም ነገር አካፍላችኋለሁ። ስለ አስተያየታችሁ ስለምታደርጉኝ ነገር ስለምክሩኝ ስለምታስቡኝ አመሰግናለሁ። ዛሬ ደግሞ አብዛኛው መምህሮቻችን እነ መምህር ግርማ እነ መምህር ተስፋዬ አባ ሳሙኤል እዚህ ቆቃ ምድር ላይ ደግሞ የተደረገውን እዚህ ቆቃ ላይ ብቻ የተደረገውን ነው ማሳያችሁ፣ የተጣለውን ማለት ነው። ይሄ ኮተቱ እነ መምህር ተስፋዬ በግላቸው የሚጥሉትን እነ መምህር ግርማ በግላቸው የሚጥሉትን ራሳችሁ ደግሞ ቁጠሩት። ይሄንን ካሳያችሁ በኋላ እነ መምህር ተስፋዬ እነ መምህር ግርማ ደግሞ በየቤቱ ስንት ጉድ እንደሚያው ይሄ መጥፎ ቃል ሲሰደቡ ሲነቀፉ በሰው ሲተቹ እንዲህ አይደለም ሲባሉ እነሱ ያን ነገር ምንም የማይመስላቸው ፖይንቱን እነሱ ምን ያክል ሰይጣንን እየተዋጉትና ከየቤቱ ኮተትን እንዴት እያስጣሉ እንደሆነ ስለሚያውቁ ምንም ነገር ሐሳብ ቢወራም የፈለገ ሰው ቢያወራ ቢለፈልፍም የማይሰሙት ለምን እንደሆነ አባ ሳሙኤልም እዚህ በቆቃ ምድር ላይ ደግሞ ስንት አይነት ነገር እያስጣሉ እንደሆነ ስራቸው ምን እንደሆነ አሁን ላይ ያሳያችኋለሁ። የብዙ በየቤቱ ጓዳቸው ያለው ጨሌ የዛር መንፈስ አቴቴ ከራማ በቃ ብዙ ነገር እየተባለ የዛሩን ጠቋር አዳልሞት እየተባለ ጨሌ ቂቤ እየተቀባ ቡና እየተፈላ ምን እየተመለከ በየጓዳ ያለውን እዚህ ቦታ ላይ ጥለው ይሄ እና ብዙ እናቶች እዚህ መተው ጥለው ጨላቸውን ጥለው እየሰገዱ እየጾሙ ኪዳን ገድል እየገቡ ሁሉንም አሳያችኋለሁ። እንዴት ጥለው ይሄን ጨሌ ከጣሉ በኋላ ይሄን ባዕድ አምልኮ ከጣሉ በኋላ ምን ያክል ደግሞ ወደ መንፈሳዊ ደግሞ እንዴት እንደሚመጡ እንዴት እንደሚሰግዱ እንዴት ንስሐ እንደሚገቡ እዚህ ቦታ ላይ ደግሞ ከተነሱ ንስሐ ከገቡ በኋላ መንፈሱ እንዴት እንደሚንጫጫ እንዴት እንደሚጋለጥላቸው አብረን ምን ይሆናል። በተለይ አሁን ላይ እንዴት ጨሌ ልጣል ልጆቼን የሆነ ነገር ቢያደርግብኝስ ለምንለው እና ቆቃ ላይ ደግሞ ትልቅ ነገር እየተደረገ ስለሆነ ይሄንንም እንድታዩልኝ ነው ፈልገው። ይሄ ኮተት ምን ያክል ጎጂና የማይጠቅም እንደሆነ ሱስ ውስጥ ያሉ ወጣቶች ብዙዎቹ እየተጎዱበት ያለውን አሳያቸዋለሁ። አሁን እዚህ ቆቃ ምድር ላይ ቆቃ በአዳማ ላይ ቆቃ ላይ ቅዱስ ሚካኤል ቤተክርስቲያን ላይ ምን ያክል ይሄ ባዕድ አምልኮ መናፍስት የሚመለክበት ይሄ የዛሩ የጨሌው የተጣለውን አብረን እናያለን። አባ ሳሙኤልም እዚህ ቦታ ላይ ምንም ቢነቀፉ ምንም የሚሉ የማይሰሙት ለምን እንደሆነ አብረን እናያለን። እሺ ወደዛው አብረን እንሂድ። እንግዲህ እዚህ ጋር እንደምትመለከቱት ነው። ይሄ ሁሉ የባዕድ አምልኮ ነው። ባዕድ አምልኮ ማለት ይሄ ጨሌ ምኑ ነው ለማየት እንኳን የሚቀፍ ማለት ነው። ይሄንን ነው አብዛኛው እናቶቻችን በየጓዳው በየቤቱ ደብቀውት ስንቱ ለወጣቱ ስቃይ ለትውልዱ መበላሸት የሆነው ይሄ ነው ማለት ነው። አሁን አብዛኛው ሰው ይሄ ጨሌው ምናምን ሲታይ ዝም ብለው እንደቀልድ ነው የምናየው። ግን ዛርን የሚያክል ነገር እርኩስ መንፈስ የሚያክል ነገር ልጅን እያዋረሱ ልጅን እየዳበሱ በዚህ እያዳበሱት ብዙ ነገር እያደረጉት ነው። እና ይሄን የሚያደርጉት እዚህ ቆቃ ሚካኤል ላይ ብቻ የተጣለ ነው። ይሄ አባ ሳሙኤል እዚህ ከመጡ ጀምሮ ቅዱስ ሚካኤል በእነሱ ላይ አድሮ መድኃኔዓለም በእነሱ ላይ አድሮ የሰራው ነገር ነው። ይሄንን ነው የሚያስጥሉት። ይሄንን ነው መምህራኖቻችን የሚሰሩት፣ ሌላ ነገር አይደለም። አብዛኛው ማይክ ከጨበጠ በኋላ አጥማቂያን የሚለው ሁሉ ያ ሁሉ ወሬ ሲወራ ምንም የማይሰሙት አባ ሳሙኤልም መምህር ግርማ መምህር ተስፋዬ ቀሲስ ሄኖክም አብዛኛዎቹ ይሄን ምንም የማይሰሙት ቼክ የሚያደርጓቸው ስራቸው ይሄ ስለሆነ ነው። ይሄ እንዲህ የሚዋረድ ነገር ነው እየጣሉ ያሉት በየጓዳው ገብቶ ያለውን ችግር ስለሚያው ነው። መምህር ተስፋዬ አስቡት አሁን ስንት አይነት ነገር በየቤቱ ቻሌንጅ እንደሚያደርግ በዚህ ማየት ትችላላችሁ። አባ ሳሙኤል ስንት አይነት ነገር ቻሌንጅ እንደሚያደርጉ በዚህ ማየት ትችላላችሁ። አብዛኛው ግን ማይክ ላይ ቀርብና አጥማቂያ እንዲህ ናቸው ይላል እና አብዛኛው ልጆቼ ለምን ተበላሹ፣ ሱስ ውስጥ ለምን ገቡ፣ ጫት ለምን ይቅማል፣ ሲጋራ ለምን ያጨሳል፣ ግሎሲብ ለምን ችግር አለበት፣ ለምን ይሄን ጋንጃ ዊዱ ምናምን እያለ ለምን ያጨሳል፣ ልጄ እንዴት ተበላሸ እንዴት ጠፋ ምንለው አብዛኛው ስናየው ባክግራውንዱ ይሄ ጨሌ ነው። ይሄን የሚመለክ ባዕድ አምልኮ ነው። ቡና እየተባለ ይሄንን ልብስ ለጠቋር ለአዳልሞቲ ለወሰንገላ ለምን እየተባለ ቡና ይፈላል። ይሄ ደግሞ እዚህ ጋር የምታዩት ብር የተደገመበት ብር ነው። እዚህ ላይ መተት ይደረጋል። ደም ምናምን እያደረጉበት እንዳልነካው ቆይ እንትን ላድርግላችሁ። አሁን ይሄ ከስር ያለው ደምን የተደረገበት ይሄ ከስር ያለው ማለት ነው። ከስር ያለው ብር ላይ እዚህ ቦታ ላይ ለምን በብር ላይ ደም አድርገው አስመትተው እዚህ ያደርጋሉ። ያ መንፈሱ እዚህ በሚጋለጥበት ሰዓት ይለፈልፋል፣ ይጮሃል። ያኔ እሱ በዚህ ብር ነው የተደረገው ይባላል፣ ይዋረዳል ማለት ነው። እነዚህ መስቀሎች መስቀል ስላቸው የቶ መስቀል ማይሆን ኦርቶዶክስ ላይ የሌለ ነገር ማለት ነው። ይሄ ጨሌ በየጓዳው ይሄ ናቴቴ ጨሌ ቤታቸው በማስቀመጥ
አብዛኛው ወጣት የሚበላሸው ለዚህ ነው። ለምን ልጄ ሱስ ውስጥ ገባ ካላችሁ ይኸውና እነ መምህር ተስፋዬ የሚሰሩት ይሄንን ነው። በየጓዳው እየገቡ ይሄንን የሚያወጡት ማንም መጥቶ ቢነቅፍ ማንም መጥቶ ቢናገር የታመመ ህመሙን አውቆት ያለፈው ሁሉ እሱ ይሻላል። አሁን ሁሉ የሚለፈልፈው ህመሙን ስላላወቀ ነው። ማይክሮፎን ይዞ የሚናገረው ሁሉ አጥማቂያን እያለ የሚሳደበው ሁሉ ገብቶ በየጓዳው ከመመኑ ጋር መቸገርን ስለማይፈልግ ነው። ከመመኑ ጋር ገብቶ የሚቸገር ስላልሆነ ነው። እና አባ ሳሙኤል ግን ገብቶ ጓዳ ድረስ እነዚህ የትውልድን ህመም የወጣቱ ህመም የሁሉንም ሰው ህመም አብሮ ተረድተው አይተውት ነው እዚህ ጋር ያለው። እና አብዛኛው ሰው ለምንድነው ልጄ እንዴት ተበላሸው ለምን ሱስ ውስጥ ገባ ሲባል መጀመሪያ ከእናት ሊሆን ይችላል፣ አያቶች ሊሆን ይችላሉ። ይሄን የጨሌ መንፈስ ልጅን ላይ ያዋርሳሉ። ይሄን ያቴቴ መንፈስ ይሄ ጨሌ ደግሞ እንዴት መጣል አለበት ለሚሆን እንመጣበታለን። እና እንደዚህ ይሄ ለአይን እንኳን የሚቀፍ ነገር ብዙ ነገር አለ። ይሄ እዚህ ጋር እንደምታዩት ከሰው ሆድ ውስጥ የወጣ ነው። እዚህ ጸበል ቦታ እዚህ ቅዱስ ሚካኤል ቤተክርስቲያን ላይ ከሰው ሆድ ውስጥ የወጣ ነው። እና እነዚህ ጨሌዎች እንደምታዩቸው ይሄ ቡና ማፍያ እንግዲህ ቡና ለምን ተከለከለ ለምን እንዲሆነ ለምን ነው? እኔ በግሌ ቡና አልጠጣም። ለምንድን ነው አልጠጣም የምትሉኝ? ቤተሰቦቼ ምን እንደሚያመልኩ ስለማቅ ቡናውን የማልጠጣው በቡናነቱ ብቻ አይደለም። በራሴ ቤት ውስጥ ሲካደም ምን ሲል ያለፈበት ቤት ለዛር ለጠቋር ለምን ተብሎ የሚፈላበት ቤት ያደኩ ሰው ስለሆንኩኝ አልጠጣም። ለምን ግብሩ ስለሆነ ያጋንንቱ የዛ ነው። እና ይሄንን ሁሉ እዚህ ጋር የምንመለከተው እኛ እዚህ ጋር አሁን አብዛኛው መምህራኖቻችን ወተለፉ ምናምን ምን እንድትሉት እዛ ጋር አስለፈለፉ አጋንንትን አንተን አስበሉ የምትሉት እውነታው ይሄ ነው። ይሄንን ነው ማንም ሰባኪን ገብቶ የሚሰራ የለም። የትኛውም ሰባኪ ማይክ ይዞ አጥማቂያን የሚለውም በየአውደ ምሕረቱ የሚናገረው ይሄንን ገብቶ የሚሰራ የለም። አስቡት እና አባ ሳሙኤል እነ መምህር ግርማ እነ መምህር ተስፋዬ እነ ቀሲስ ሄኖክ ይሄንን የሚሰሩት በየጓዳው እየገቡ ማለት ነው። ይሄን በዚህ ያደገ ትውልድ ምን አይነት ጤነኛ ትውልድ ሊኖር ይችላል? ይሄ የተደረገለት በዚህ አጋንንት ግብር ውስጥ ያደገ ትውልድ በምን አይነት መንገድ ሊድን ይችላል? ለምን አንድ ሰው ከመሬት ተነስቶ እንዴት ሱስ ውስጥ ይገባል? እስቲ አንድ ወጣት እንዴት ከመሬት ተነስቶ ሱስ ውስጥ ይገባል? ለምን? ቤተሰብ በዚህ የጨሌ መንፈስ ከልጅነት ስላሳደገው መንፈሱ ደግሞ ልጁ የመንፈሱ ስለሆነ መንፈሱ ምን ያደርገዋል? ወደ አጉል ሱስ ውስጥ ይከተዋል። ገባችሁ? ግብሩን በማን ያገኛል? በልጁ ለማግኘት። ልጁ ሱስ በገባበት ሰዓት ሲጋራ ማጨስ፣ ጋንጃ፣ የተለያዩ በዝሙት ዘሩን እያፈሰሰ በግል ወሲብ ይሰቃያል። ግን መንስኤው ምንድነው ሲባል ይሄ ባዕድ አምልኮ ነው። ይሄ ቆሻሻ የሆነ ነገር ነው። እንግዲህ እግዚአብሔርን የሚያክል ትልቅ አምላክ እያለን ሰማዕታት፣ ቅዱሳን፣ መላእክታት እያሉ ከኛ ጋራ ምን ያክል አጋንንት ይዞን እኛ ኢትዮጵያውያን መዋረዳችን የሚያሳየው እንደዚህ ኮተት ያለ ኮተት ላይን እንኳን የሚያስጠላ ነገር ቤታችን ቁጭ አድርገን ቡና እያፈላን ጨጓራችንን እየላጥ ነው ለሱ ጎንበስ ቀና እያለን በየጠንቋይ ቤቱ በየደብተራው ቤት እየሄድን ለዚህ አንገታችንን ደፍተን አቀርቅረን እንላለን። እንግዲህ እኮ በአንድ ጸሎት የሚሰማን ሳንጠይቀው የሚሰጠን አምላክ እያለን ሳንጠራው የሚመጣ አምላክ እያለን ሁሉን ሰጥቶን ሁሉን አድርጎልን እኛ ግን ለሰይጣኑ ለምነነው ብቻ እየቀጣን ፍቅር የማንወድ ክብር የማንወድ ሆነ አክብሮን መድኃኒዓለም አክብሮን ወዶን ፈቅዶን እሱ ለኛ ብዙ ነገር ከመስቀል ድረስ እስከ መሰቀል እስከ መሞት ደርሶልን እኛ ግን ለዚህ እኛው ለፈጠርነው ነገር ጨሌውን እኛው ፈጥረነው ለአውሬ መንፈስ አሳድረንበት ጠቋር አዳልሞቲ ወሰንገላ አቴቴ ምናምን እያለ ለልጆቻችን ማይሆን ነገር ማይጠቅም ነገር እግዚአብሔርን ነው የምላችሁ። ይሄ መጸጸት እንኳን የሆነ ለሰው እይታ እንኳን ማይመች ነገር ነው፣ ለመናገር ማይመች ነገር እና ይሄ ሁሉ ነገር ነው። መምህራኖቻችን የሚሰሩት ይሄንን ነው። አባቶቻችን የሚሰሩት ይሄንን ነው። እና አቡነ ተክለ ሃይማኖት ገሩ ላይ ብታዩ ስንቱን ጥንቁልናውን ጣውቱ ምኑን አፈራርሰው ሰነጣጥቆ ጥለው ሄዶ ነው ለሰው ለመመናኑ ቤተክርስቲያን ሰርተው ቤተክርስቲያን እንዲያመልኩ ጣውቱን አዋርደው ጣውቱን ጥለውት እዛው አቃጥለውት ከዛ በኋላ ለመመኑ ቤተክርስቲያን ሰርተው አምልኮትን አስተምረው ይሄዳሉ። ይሄ ነው የኛም አባቶች የሚያደርጉት ይሄንን ነው። ከገድላት ከስንክሳር የተማሩትን ነው እየተነሳ የሚለፈልፈው ሁሉ አባቶቻችን ላይ እና አባ ሳሙኤል ላይ እና መምህር ግርማ ላይ እና መምህር ተስፋዬ ላይ እና ቀሲስ ሄኖክ ላይ የሚለፈልፈው ወጥቶ የሚያወራው ሁሉ የዚህ ትውልድ ነው። ይሄንን ነው እንግዲህ ወግነው ብዙዎቹ የሚናገሩት በማህበራዊ ሚዲያ ላይ ሚዲያው ክፍት ስለሆነ ብቻ ይሄንን ነው ወጥቶ እንትን የሚሉት። በየቲክቶኮቹ የምታዩቸው ወጣት እንዳለ የዚህ የዛሩ ወላጅ ናቸው። እኔም ከዛ ውስጥ አንዱ ስለነበርኩኝ መድኃኒዓለም ይመስገን መምህር ተስፋዬን መምህር ግርማን አባ ሳሙኤልን እዚህ ቦታ ላይ በማወቄ እነሱን ትምህርታቸውን በማወቄ
ከዛ ምልጫለሁኝ። አሁንም ይሄ ማይጠቅም ነገር ነው፣ ማይረባ ነገር ነው። እንደው እግዚአብሔርን ልቦና ይስጣችሁ እንጂ ይሄንን እንደው ካፈርኩ አይመልሰኝ ሆኖባችሁ ነው እንጂ እውነታውን ታውቁታላችሁ። ነገር ግን ምንድነው ሆሆይታ ስለምፈልጉ ገባችሁ? ይሄ በቃ እውነታውን እንዲወጣ ስለማፈልጉ እንጂ እውነቱ ግልጽ ነው። እኛ መመናን እናውቀዋለን። እዚህ ጸበል ቦታ ላይ መታችሁ እንዴት ልጅ ሰው እንደሚሰቃይ እንዴት በዝንሰለት ተገብቶለት ሚልካቸውን ሲያመልኩት የነበረውን ዛር ከጣሉ በኋላ እዚህ ቦታ ላይ ሲታገሉ የምር እንደ ጸበል አውደ ምሕረት የለም። ጸበል ቦታ ላይ መምጣት ማለት አውደ ምሕረት ነው። ጸበል ቦታ ላይ አንድ ሰው መጥቶ መቀመጥ ማለት ትልቅ አውደ ምሕረት ነው። ለምን አንዱ ሰው አማሮ እንኳን አረ እግዚአብሔር ይሄን ነገር አሰጠኝም እንዴ ለምን ይሄን አታረግልኝም ለምን ይሄን አሰጠኝም የሚል ሰው ጸበል ቦታ ላይ መጥቶ በእግሩ የማይሄድ እግሩ ከነ መሄድ የማይችልን ሰው እስቲ አስጠምቅልኝ ብሎ አንድ ሰው ሲለምነው ሄዶ ሲያስጠምቅ አምላኬ ተመስገን ይላል። ለምን ከሱ የባሰ እሱ ሀብት ጠይቆ ነው እዚህ ጸበል ቦታ የሚመጣው። ከሱ የባሰ ግን እግሩን ጤናውን አጥቶ እዚህ ጸበል ቦታ የተቀመጠውን ሳይ እግዚአብሔርን ያመሰግናል። የምሬ ነው። ከስብከት ሁሉ በላይ እኔ የምሬ ነው ከአውደ ምሕረቱ ሁሉ በላይ እኔ ጸበል ቦታ ያስተምረኛል። ለዛ ነው መምህር ተስፋዬ በየጸበል ቤቱ እየሄደ ጸበልተኛን የሚጠይቅበት ምክንያት ገባችሁ? እዛ ጋር ነው የነፍሱን ዋጋ የሚያገኝበት ቦታ ስለሆነ ካጋንንት ሰው ተላቆ ሰላም ሆኖ ሳይ አባ ሳሙኤልም መምህር ተስፋዬ መምህር ግርማ ሁሉም ደስ ይላቸዋል። የምትቃወሙ ሰዎች እነ መምህር ተስፋዬ እነ መምህር ግርማ እነ አባ ሳሙኤል ሁሉንም የምትናገሩ ሰዎች ይሄው ስራቸው ይሄ ነው። እንግዲህ ጠንቋይ ናቸው አይደል ያላችሁት? ጠንቋይ ናቸው የምትሉት ይሄው ይሄንን ነው እያስጣሉ ያሉት። ለአፍ እንኳን ይከብዳል። ጠንቋይ ናቸው። ጨሌን እያስጣሉ ካጋንንት እየሸኙላቸው በእግዚአብሔር ኃይል ተጠግተው በጸጋቸው እያገለገሉ በየቤቱ ኮታኮት እያስጣሉ ከሁሉ በላይ ለቅዱስ ቁርባን እያበቁ ጠንቋይ ናቸው ብሎ ሲናገር እና ከኋላ ይሄ የለም ይባላል። እነሱ ጋር ራሱ አያችሁ የሚመራቸው ይሄ ነው። ጠቋር ነው አንደበታቸው ላይ ሆኖ የሚናገሩ። እኔ ህመሙ ስለማውቀው ምንም ቢናገሩ አሁን ላይ አልሰማም። ግን እዚህ ቆቃ ምድር ላይ እንኳን ይሄ ከተደረገ አስቡት። አባ ሳሙኤል በግላቸው ይሄ ደግሞ ይሄ የታየ ነው። ያልታየ ስንት ያደረጉት ነገር አለ። አባ ሳሙኤል እንኳን እነ መምህር ግርማ እነ መምህር ተስፋዬ ስንቱን እንግዲህ በገጠመኝ እንኳን መምህር ተስፋዬ ካየ ነው ስንት ቤት ገብቷል። እኛ እንኳን ገጠመኙን ቆጥረን አንጨርሰውም። አሁን ላይ አይደለ አይተነው አያልቅም። እረፍት የለውም ራሱ ስንቱን በየቤቱ ሄዶ እሱ ደግሞ ጥሏል። አባ መምህር ግርማ ስንቱን ጥሏል እድሜ ልካቸው። ይሄ የርኩስ መንፈስ ግን እነሱም እየጣሉትም እየበረቱ ምን እያሉ ጠላት ከቤቱ ጠላት ውስጥ ካሉ አገልጋይ ነው። አጋንንት አይዋረድ፣ የአጋንንት ስም አይጠራ፣ አጋንንት አይዋረድ። እንግዲህ እንደው እነ መምህር ግርማ እነ መምህር ተስፋዬ እና አባ ሳሙኤል አንድ ቀን አጋንንት ከባድ ነው አጋንንት ትልቅ ነው ብሎ አንድ ሳይሞግሱ ሳይተናቃለን አጋንንት ምንም እንደማይሰራ እግዚአብሔርን ከተጠጋን ኃይል እንደሌለው ያው ኃይሉ እንዲህ እንደሆነ ያ የሚያጓራው እዚህ ጨሌ ላይ ያደረ ምናምን ደፋሻለሁ ምን ልሻለሁ ገላለሁ ልጅሽን በላ እንዲያረጋው የሚለው መንፈስ ምንም እንደማያመጣ ከዚህ እንደማያልፍ ከእግዚአብሔር የጸበል ቦታ እንደማያልፍ ከእግዚአብሔር የመንፈስ ቅዱስ ኃይል ከእግዚአብሔር የጸጋ ከእግዚአብሔር የኃይሉ ቦታ እንደማይርቅ ያው ከዚህ ያልፍም የሚያጓራው መንፈስ እነሱ ይሄንን ነው የሚሰሩት። እንደው በቃ እዚህ አንላለን እንጂ አብዛኞቻችሁ ወጣቶች በተለይ አሁን ላይ መናገር ፈልገው ሱስ ውስጥ ያላችሁ በየራሳችሁን የማጥፋት ግሎስ ምን ውስጥ ያላችሁ መንስኤው ይሄ ነው። እናት ባታመልክ አባት ባያመልክ አያት ያመልካል፣ አያት ባያመልክ ቅድመ አያት ያመልካል። እንደዛ እየተባለ ከዛር ይወላለድና እኛን ያሰቃየናል። ቤተሰብ በገባበት ነገር ውስጥ ሁሉ ልጅ ይሰቃያል። ቤተሰብ ሳያውቅም ልጅሽን ገለዋለሁ እንዲያርጓለሁ ሲል ልጆቼን ከሚገል እያሉ ቡናውን ያፈላሉ፣ ይካድማሉ፣ ንጉን ምናምን እያረጉ ለዚህ ለማይጠቅም ለማይረባ ለኮተታ እንዲ ሰው ለሰራው ነገር እዛ ላይ አጋንንትን አሳርፈው ይሄንን ነገር እዚህ ቦታ ላይ አምጥተው በቃ በየቤታቸው አንገት ላይ አድርገው በጣም የሚያስጠላ ነገር ያደርጋሉ። ልጅስ ግሎሲብ ውስጥ ዘሩን እያፈሰሰ ብዙ ነገር እያደረገ ራሱን እስከ ማጥፋት እየታነቀ ምን እያለ ይሞታል። ለምን? የዛሩ ግብር ነው። ወዶ ፈቅዶ ያደረጉለት ነገር ስለሆነ ወዶ ፈቅዶ ልጆቻቸውን የሰጡት ነገር ስለሆነ ዛሩ ደግሞ በምላሹ ይሄን ግብር ይወስዳል ማለት ነው። ያው እንደምታዩት ነው። ይሄ የማይጠቅም ማይረባ ልብስ አስቡ። ይሄ ለጠቋር ለአዳልሞት እየተባለ የራሱ ልብስ አለው። ይሄው ለቡናው ይሄንን ቁጭ ብለው 24 ሰዓት ቁጭ ብለው ቡናውን እየካደሙለት ይጠጡለታል። ወይ ለስጋቸው ድነት ጨጓራቸው አይደለም ለነፍሳቸው ድነት ሲወድ መጨረሻቸው ምንም ጥቅም የሌለው ነገር አጋንንትን ማምለክ ቅዱሳን መላእክት እያሉልን እና አብዛኛው አባቶቻችን የሚሰሩት ይሄንን ነው። ብችሉ ተዋቸው፣ መስራት ካቃታችሁ ተዋቸው፣ ከቻላችሁ አግዟቸው፣ ካልቻላችሁ ተዋቸው።
ገባችሁ? እና ጨሌ እንዴት ልጣል? እንዴት ነው ጨሌ የሚጣለው? ወደ ዋናው ርዕሴ ስመጣ እንዴት ነው ጨሌ የሚጣለው? ጨሌ ለመጣል ምን ማድረግ አለብኝ ለምንለው ጨሌ ሲጣል አንዳንዶች ምን ያደርጋሉ? ጨሌውን ያነሱና ወንዝ ይጥሉታል። ወንዝ ላይ ሄደው ይጥሉታል። አንዳንዶቹ ጨሌውን ይሸጡታል። ከቤት ማውጣት ብቻ ይመስላቸዋል። ጨሌን ዝም ብሎ ከቤት አውጥቶ ኖርማል መጣል ይመስላቸዋል። ይሄ እዚህ ጋር የምናየው ኮተት እንዳለ በቃ የኖርማል በቃ ለሰው አንዳንዶች ለሰው የሚሰጡ አሉ። ለጎረቤት ለጓደኛ ይሰጣሉ። አንዳንዶች ወንዝ እንዳልኳችሁ ወንዝ ይጥላሉ፣ በብር ይሸጣሉ። ያ አይደለም እንዴ ወንዝም ከጣል ነው እንደው የሆነ ጣልን ለማለት ነው እንጂ ቁሱን ነው እንጂ ከቻለን መዝሙረ ዳዊትና አንብበን መዝሙር 34 ጸሎት አድርገን ቤተክርስቲያን መተን ንስሐ ገብተን ማቃጠል። በንስሐ አባቶች ዙሪያም ያለው ደግሞ ነገር አለ። ጨሌ ልጣል አባቴ ንስሐ ልግባ ሲባል አንዳንድ ደብተራ ካህኖችን ምን ያደርጋሉ? ጨሌውን 4 ጣይ እሱ እኮ ችግር የለውም ይጠቅምሻል፣ ምን አረገሽ አታስቀምጪው ይላሉ። ለምን እዚያ እንደዚህ የሚሆነው ካህን የተነካካ ካህን ነው፣ ደብተራ ነው። በዚህ አትታለሉ። መምህር ተስፋዬ፣ መምህር ግርማ፣ አባ ሳሙኤል የሚናገሩትና የሚያስተምሩት ነገር እንደዚህ አይነት ነገር ይሄ ጨሌውን አትጣይ ልጄ ችግር የለውም አስቀምጪው ምን አረገሽ እያሉ በየቤቱ ይሄን ጨሌው እንዲቀመጥ የሚያደርጉ ደብተራ ናቸው። ለምን ስለሚደግፉት ነው። ባቹ ጨሌ ለሱቅ የሚሸጡትም ደግሞ ሰው በራሱ ላይ እንዲደረግ ነው የፈልገው፣ በሰው ላይ አታርግ ነው ያለው። በአንተ ላይ እንዲሆን ማፈልገው በወንድም ላይ አታርግ ነው የተባለው። እኛ ጠልተነው ማንፈልገውን ነገር ሸጠን ብር ተቀብለን ያንን ሰው ደግሞ ወደ አጋንንት መምራት ይሄ ሌላ ኃጢአት ነው፣ ትርፍ ኃጢአት ነው። ለዛም ጨሌ የሚጣለው ይሄ ለሰው መስጠት ለምን ለጎረቤት ለመስጠት የለም። መጀመሪያ ማድረግ ያለብን ንስሐ መግባት። ጨሌውን ለመጣል ስናስብ ቶሎ ብለን ንስሐ መግባት ነው። ለምን ይሄ እርኩስ መንፈስ ብዙ ዓመት ሲመለክ ሲካደምለት ብዙ ነገር ሲደረግለት የኖረ የዛር መንፈስ ጨሌ ስለሆነ ያ መንፈስ ንስሐ ሳንገባ ዝም ብለን የምንጥለው ከሆነ እኛ ላይ የሆነ ነገር ሊያደርግ ይችላል። ግንስ እሱ የመዘገበብንን ኃጢአት ስንካድምለት ስናመልከው እሱ የሆነ ነገር ለሱ የሚገባውን ግብር ሲያደርጉለት የተኖረው ከሆነ ያን የመዘገበውን ኃጢአት ለንስሐ አባት ሄዶ ዝርግፍ አድርጎ መናገር ከሱ እጅ ላይ ያንን የያዘውን የኃጢአታችንን ወረቀት ከሱ እጅ ላይ ማጥፋት። መጀመሪያ ጨሌውን ከመጣላችን በፊት ንስሐችንን መግባት፣ ቶሎ ብለን ንስሐ መግባት። ከዛ በኋላ ጨሌውን ይዘን ሄደን ነው ንስሐ የምንገባው። ጨሌውን ይዘን ሄደን ንስሐ አባታችን አግኝተን ንስሐ መግባት። አባቴ እንዲህ አድርጌያለሁ፣ ይሄ ሁሉ ዓመት ሳጠፋ ነበር፣ ይሄ ሁሉ ዓመት እንዲህ አድርጌያለሁ፣ ይሄን ኮተት መጣት ፈልጋለሁ፣ ይሄው አቃጥሉልኝ፣ ንስሐዬን ተቀበሉኝ ብለን በንስሐ መመለስ። 2 ቤተሰቦች እንዴት አሁን ይሄን ጨሌ ከጣልኩኝ እንዴት ቤተሰቦቼ ልጆቼ እንዲያረጋል ምንድነው እሱ የሚያስፈራራበት አይን ነው። እንግዲህ ኃይል የለውም ማለት አይደለም። ለምን በፈቃዳችን የሄድንበት መንገድ ስላለ ያ ነገር ይጎዳናል፣ ይቀጣናል፣ ብዙ ነገር ሊያደርገን ይችላል። ግንስ ከእግዚአብሔር ኃይል ደግሞ አይበልጥም። አብዛኛው እናቶች አውቀውም ሳያውቁም ያደርጋሉ። ለምን ቁጭ የሚያደርጉትም አሉ ከፍርሃት የተነሳ ብጥለው የሆነ ነገር ያደርገኛል የሆነ ነገር ሆናለሁ ብለው። ለዛም ከእግዚአብሔር እኛ ትልቅ አምላክ አለን፣ መድኃኔዓለም አለን፣ ኢየሱስ ክርስቶስ የኛ አምላክ አለን፣ 99 ነገደ መላእክት አለን። ይሄ አንድ ነገር ነው፣ አጋንንት አንድ ነገር ነው። ለዛም በእግዚአብሔር ኃይል ታምነን ከዛ በኋላ ንስሐችንን ከገባን በኋላ ምንም ብንሆንም ችግር የለውም። ገባችሁ? ምንም አያረገንም። በስጋችን ብንሰቃይ ነው፣ በስጋችንም ደግሞ ምንም ላንሆን እንችላለን። ለምን የእግዚአብሔር ቸርነቱ ሰፊ ስለሆነ ምሕረቱ ሰፊ ስለሆነ። ለዛም ይሄን ጨሌ ለሰው ካለመስጠት ለጓደኛ ለምን ከማስጠት ወይ ከመሸጥ ቀጥታ ማድረግ ያለብን ለንስሐ አባታችን ንስሐችንን ገብተን ጨሌውን በቤተ ክርስቲያን ነው ማቃጠል ወይ መጣል ያለብን። ለዛም ይሄንን ማድረግ አለብን። ይሄን ጨሌ በየቦታው መጣል የለብንም፣ በየቦታው ማስቀመጥ የለብንም። ይሄንን እንዳረሱ እና ከቻላችሁ ልጆቻችሁ ላይ ምናምን እየዳበሳችሁ ሲታመሙ ምናምን የምታደርጉ ይሄ ባዕድ አምልኮ ነው። ለማታውቁ እንግዲህ ሰይጣን እንደሆነ ማያውቅ የለም። ምን ችግር አለ ነው የምንለው አይደል? ምን ችግር አለ ነው ችግር እያመጣ ያለ ምን ችግር አለ የምንለው። ይሄ በየአረብ ሀገሩ እህቶቻችን ደም እንባ የሚያነቡት በየአረብ ሀገሩ በየውጭ በየምኑ በውጭ ሀገር ባሉበት በስደት ላይ ደም እንባ የሚያነቡት እየተደፈሩ የሰቃዩ ምን የሚሆኑት እናት አባት በሚያመልከው የዛር መንፈስ በጨሌው ልጅ እዛ ውጭ ሀገር ላይ ስቃን ትበላለች፣ ትደፈራለች፣ ትሰቃያለች፣ ብዙ ነገር ሰርታ ብጉን ትሆናለች። ከትዳሯ ከምን ሳይሆኑ አብዛኛው ሴቶችም ወንዶችም
በአረብ ሀገር በውጪ ላይ ይሰቃያሉ። ለምን? ይሄ ኮተታ ኮተት ከቤት ውስጥ ስላለ ብችሉ ማቃጠል፣ በንሳ በጸበል ቦታ ላይ መሄድ፣ አቃጥላችሁ እዛው ጸበላችሁ መጠመቅ። እሱንም አሳያቸዋለሁ እዚህ ቦታ ላይ ምን እንደሚያደርጉ። ይሄንን ከጣሉ በኋላ ይሄን ኮተታ ኮተት ከተጣለ በኋላ ያው ምን እንደሚያደርጉ ደግሞ አብረን እናያለን። አብረን አሳያቸዋለሁ እንዴት እንደሚጸልዩ፣ እንዴት እንደሚሰግዱ፣ እንዴት እንደሚቀጠቅጡ፣ እንዴት ገድል ጸሎት የጸሎት ሰዓት ላይ ገድል ላይ እንዴት እንደሚገቡ። ለዛም ጨሌ የምታመልኩ ቤተሰቦች አብዛኛው እናቶች ናቸው። አብዛኛው የጨሌ የሚያመልኩት በየቤቱ ልጆቻችሁ የሚሆኑትን ነገር ይሁንና የሚሆኑት እንዳለ በዚህ ኮተት ነው። እንደው ይግባችሁ። መምህር ግርማም ስንታመት ሁሉ ጨው ጠንቋይ ናችሁ ትላላችሁ። ጨሌ አስቀምጣችሁ እነሱን ጠንቋይ ናችሁ ትላላችሁ። እናንተ አጋንንትን እያመለካችሁ አባ ሳሙኤል ጨው አጥማቂያን እያሉ ትሳደባላችሁ። እናንተ ቤታችሁ ደግሞ ጨሌ አለ። አገልጋይ ቤተክርስቲያን ውስጥ ያሉ አገልጋዮች እንኳን ቤተሰቦቻቸው ጓዳ ውስጥ እየካደሙ እነሱ ወጥተው አገልጋዮቹን የኛን አጥማቂዎቹን ይሳደባሉ። ገባችሁ አይደል? እዚህ ጋራ እነሱ ቤት ውስጥ አገልጋይ መንፈሳዊ አገልጋይ ሆኖ በእናቱ ጓዳ ጨሌው ምኑን ታመልካለች። እሱ ወጥቶ እዚህ እንደዚህ ናቸው እያለ አጥማቂያን ይሳደባል። ያ ምንድነው የሚሳደበው? ቤተሰብ ውስጥ ያለው የራሱ እናቱ እዛ መካደሙ ጠቋር እንግዲህ አውደ ምሕረት ላይ ማይክ ተሰጥቶት ይሳደባል። ይሄን ስለማያውቁ ነው እነ መምህር ግርማ እነ መምህር ተስፋዬም እና አባ ሳሙኤልም እነ ቀሲስ ሄኖክም ምንም የማይመስላቸው ምንም ጠብ የማይልባቸው ስራቸው ይሄ ስለሆነ በተግባር ስለሚሆን 40 ደቂቃ አስተምሮ ከመድረክ መውረድም አላቃታቸውም። ሁሉም እኮ አስመስሎ ጸባዩን አሳምሮ ምንም ምናምን ብሎ መምህር ተስፋዬም አላጣም። እንደዛማ ቢሆን ኖሮ ካለበት ቤተክርስቲያንም አይባረርም ነበር። ከሚካኤል ለአውደ ምሕረት ከሆነ ያስተምር ነበር። 40 ደቂቃ ለማስተማር ከሆነ ከሚካኤልም አይባረርም ነበር። ለዛም የ40 ደቂቃ አይደለም የቸገረው የዘላለም የሰው ነፍስ ነው የቸገረው። ለዛ ነው ይሁሉ ሰው የሚያስቆርቡት እና አባ ሳሙኤልም እነ መምህር ግርማም እነ መምህር ተስፋዬም። ገባችሁ? የሰው ነፍስ ነው እንጂ ጨነቀው 40 ደቂቃ ማይክ አስተምሮ እገሌ ሆ ተብሎለት ሲወጣ ትምህርቱን የማይቀበል ሲሆን የማይሆን ሳይሆን ችግሩን ነው የሚናገሩት እኛ አባቶች። ሰው በሽታውን ሳይናገር መድኃኒት ማንም የሚያዝለት የለም። ዶክተር ጋር ስትሄድ ምንድነው በሽታ ነው መጀመሪያ በሽታውን ሲያቅ ነው መድኃኒቱን የሚያቆሰው። እዚህ ጋር ደግሞ ጠላታችንን ስናቅ እግዚአብሔርን እናውቀዋለን። ጠላታችንን ስላላወቅነው ነው ኖርማል ሆኗል። አሁን ጠዋት ዘፍኖ ጠዋት ዘምሮ ማታ መጨፈር ቀላል ሆኗል። ይሄ ህይወት ላይፍ ሆኗል። አመጣጥ ነው መሄድ ኃጢአትንም ጽድቅ ነው። ያ አይደለም። ምስጋና ደግሞ እንድንታተም ነው መምህራኖቻችን የሚያስተምሩ። የቀጣዩን ደግሞ አሳያችኋለሁ እንዴት ጥለው እንዴት እንደሚሆኑ እንዴት እንደሚሰግዱ እናቶች ሲያሳዝኑ እዚህ ጸበል ቦታ እግዚአብሔር በምስክሬ ነው። በቃ ይሄ ነው ለካ ሲጫወትብኝ የነበረው ብለው ጸላቸውን እዚህ እርግፍ አድርጎ ጥለውት ይሰግዳሉ። ሄደው ቤተክርስቲያን ይሰግዳሉ፣ ገድል ይገባሉ፣ ጸሎት ያደርጋሉ፣ ጸልያሉ፣ ይንበረከካሉ፣ ወደ አምላካቸው ያለቅሳሉ። እንዴት እንደሚያሳዝኑ ልጆቻቸው እጃቸው እንዲተጣጥፉ ፓራላይዝድ ሆነው እግራቸው ሱስ ውስጥ ገብተውባቸው ይዟቸው ይመጣሉ። ለካ ይሄ ሁሉ ሰዓት ተጫውቶብኝ በልጅ ሲቀጣቸው ይዞ ይመጣሉ። ያ ከመሆኑ በፊት ግን ቢጣል ይሄ ቤት ውስጥ የትኛውን ቤት ውስጥ ካለ እግዚአብሔር ምስክር ነው፣ መሞቻችሁ ነው፣ መጥፊያችሁ ነው፣ ወደ ሲኦል የሚከት ነው፣ ከአምላክ የሚያርቅ ነው እንጂ ምንም ነገር ምንም ፈጫሳ ፈረቀሳ ምንም ነገር አያደርግላችሁ። ለዛ እግዚአብሔር ከመለየት ከአምላካችን ከምንለያይ የሚያስፈልገውን ይሄን ኮተታ ቤታችን ምንም የሚያደርገውን ነገር ጥለን ከአምላካችን መታረቅ ይሻለናል። እዛም ወንዝ ላይ ለጓደኛ ለምን ልሽጠው ምናምን እንዳትሉ ጸበል ቦታ ለመታችሁ አስወግዱት። በንስሐ ተመለሱ፣ ንስሐ ግቡ። ከዛም ስጋና ደማችሁን ተቀበሉ። ከእግዚአብሔር ጋር አብራችሁ ሁኑ። ቀጣዩን ደግሞ በቪዲዮ አስገባላችኋለሁ። እንዴት እንደሚሰግዱ ጸሎት ቤቱን ኪዳን እንዴት እንደሚያደርሱ ምን እያደረጉ ከዚህ አጋንንት እንደሚላቀቁ ደግሞ በቪዲዮ አስቀምጥላችኋለሁ። በየቤታችሁ የኮተታ ያለ ለመጨረሻ ጊዜ አውጥታችሁ ጣሉት። ሱስ ውስጥ ያላችሁ ወጣቶች፣ በሱስ ውስጥ በብዙ ነገር የምትሰቃዩ በየሀገሩ የምትከራተቱት በብዙ ነገሮች የተሰቃያችሁ ያላችሁት የቅዱስ ሚካኤል ቆቃው ብቻ የቆቃው ሚካኤል ይሄን ካረጋ ስንቱ ደግሞ ቤተክርስቲያን ይሄን በዚህ በመናፍስቱ ነገር ቢነቃ ኖሮ ስንቱ ቤተክርስቲያን ነው እንዲናይ ነበረ። በየቤተክርስቲያኑ እንዲናይ ነበረ። እንደ ጸጋ ያላችሁ አባቶች እናገኝ ነበረ። ቢነቃ ኖሮ ወጣቱ ይድን ነበረ። ከሱስ ከምናምን ሁሉ ይድን ነበረ። ግን አሁን የቅዱስ ሚካኤል ቆቃ ቅዱስ ሚካኤል አዳማ የተደረገው አባ ሳሙኤል ስለ የተደረገ ይሄ ነው። መምህር ተስፋዬ ደግሞ ቁጠሩ፣ ዝም ብላችሁ በሌላችሁ ቁጠሩ። መምህር ግርማን ደግሞ ዝም ብላችሁ ቁጠሩ። ቀሲስ ሄኖክንም እንደዛው። አያችሁ ስራቸው እነሱ ይሄ ነው። የነፍስን ማዳንና ለአምላክ ለእግዚአብሔር አንድ ነፍስ ማስረከብ ነው በስጋና ደም።
የዘላለማዊቱን ማስረከብ ነውና ብችሉ ከምንለፈልፉ ቼክ አድርጉ ራሳችሁ። ባችሉ ደግሞ ዝም በሉ፣ ስራቸውን ይስሩበት፣ አገልግሎታቸውን ያገልግሉበት፣ ተዋቸው። ስንት የነሱን የሚጠብቅ የነሱን ድምጽ የሚጠብቅ የነሱን ትምህርት የሚጠብቅ አለ። በቃ ለዛም ያንን እናርግ። በንስሐ በጾም በመርታት አለበት። እዚህ ጋር ማሳያችኋለሁ ሁሉን ነገር በግሎሲ በምን ውስጥ በሁሉ ችግር ውስጥ ያላችሁ ይሄ ስለሆነ ቤተሰቦቻችሁን ተጋብራችሁ ጠይቁ። እናት አባታችሁን አትጥሉ፣ እናቶችም አትፍሩ። የእግዚአብሔር ኃይል አለ። ይኸው እንዴት የተዋረደ ነገር ነው። ቤታችሁ ተቀምጣችሁ ልጄን ይገላል፣ ምንን ይገላል፣ አባቴን ይገላል፣ አጎቴን ይገላል የምትሉት እንደዚህ የሚዋረድን ነገር ነው። ከዛም እግዚአብሔር ይከተለን እና አሁን አሳያችኋለሁ። እንግዲህ ወደዛ እንሄዳለን። አመሰግናለሁ። እንግዲህ ጨሌ ከጫልን በኋላ ምን ማድረግ አለብን በሚለው ዙሪያ ይኸው እዚህ ቆቃ ላይ ሁሉ ጨሌ ከተጣለ በኋላ አንድ እናትም ሆነ አባትም ሆነ እዚህ ጨሌውን ከጣሉ በኋላ ቅዳሴ ይካፈላሉ። ገባቸው አይደለ? ነፍሳቸውን ገብተው ለካህን ያላቸውና ኃጢአት እንዳለ ተናግረው ከዛ በኋላ ነፍሳቸውን ከገቡ በኋላ ይህን የመሰለ ቤተክርስቲያን ይኸው መሸሸጊያ ነው። ቤተክርስቲያን ምንም ሰራን ምንም ማድረግን ተንከራተን በራሳችን ኃጢአትም በራሳችን በደልም በነጻ ፍቃዳችንም ተጠቅመን በምንሄድበት መንገድ ሁሉ በምንገባው ኃጢአት ሁሉ ቢሆን ቤተክርስቲያን አንድ ቀን አንተ ይሄን አድርጋል፣ አንቺ ይሄን አድርገሻል እና አንተ ይሄን አድርጋችኋል በሯን ዘግታብን አታውቅም። እንዲህ ከፍታ ተቀብላን ይሄ ሁሉ እዚህ ጋር የምታዩት እንዳለ በችግር ያለ ነው። በባዕድ አምልኮ በጥንቁልና በምን ጨሌ ጥለው ምን ብለው ይሄው ቅዳሴ ቆመው ድሮ ለአጋንንት ግብር እየገበሩ አጋንንትን እያመለኩ ለአጋንንት እየሰገዱ ሁሉም አጋንንትን ሁሉ የሚያመልኩላ ይኸው አሁን ስብስብ ብለው በአንድ ቦታ ላይ እግዚአብሔርን እያመለኩ ነው። በሰማያዊ ዜማ እግዚአብሔርን ደስ በሚያሰኝ ዜማ እግዚአብሔርን እያመለኩ ነው። ምን ያደርጋሉ? ንስሐ ገብቶ ጨሌውን ከጣሉ በኋላ መተው ያስቀድሳሉ፣ ይቆርባሉ፣ ስጋና ደሙን ይቀበላሉ። ህይወት የዘላለም ህይወት የሆነውን ስጋና ደም ይቀበላሉ በንስሐ ህይወት። አንዱ ይሄ ነው። በቃ ዋናኛው መስፈርት ይሄ ነው። ጨሌውን ጥለን ይሄ ባዕድ አምልኮ ከጣልን በኋላ ወደ ስጋና ደግሞ ህይወትን ማግኘት አለብን። እስከ አጋንንት ህይወታችን ለመንጠቅ ከእግዚአብሔር ለማለያየት ከእግዚአብሔር ጋር ሰላም እንዳንሆን ሁሌ በማማረር ሰላም ባልሆነ ህይወት ውስጥ እንድንኖር አይደል የሚፈልገው። እኛ ደግሞ እዚህ ሰብሰብ ብለን አምላካችንን ማስደሰት ነው ያለብን። ገባችሁ? ይሄን ነው የሚያደርጉት። ጨሌ ከተጣለ በኋላ ምንድነው የሚደረገው? መጀመሪያ ንስሐ ከገብቶ ወደ ቤተክርስቲያን መጠጋት ከቻልን ወደ ጸበል ቦታ ከቻልን ደግሞ ጸበል ባንሄድም ጸበል ቦታ ቁጭ ማለት እንኳን አይመቸኝም አይሆንም ብትሉ ጸበል እየተመላለሳችሁ መጠመቅ፣ ከቤተክርስቲያን አለመጥፋት። ከዛ በኋላ ህይወታችን እሱ መሆን አለበት። ከቤተክርስቲያን መሄድ መራቅ የለብንም። በቃ ቅዳሴ ማስቀደስ፣ ቤተክርስቲያን ላይ መጾም፣ መጸለይ፣ መስገድ፣ የመንጎች መከተል እነ መምህር ተስፋዬን እነ መምህር ግርማን እነ አባ ሳሙኤልን እነ ቄስ ሄኖክን ትምህርታቸው ማዳመጥ፣ የተለያዩ ወንጌላቶችን ማዳመጥ፣ መስገድ፣ መጽሐፍ ቅዱስ ማንበብ። በቃ እዚህ አብዛኛው የምታዩቸው እናቶች ይበዛሉ። ለምን ካላችሁ አብዛኛውን ይሄን ጨሌ ዛር አምልኮ የሚያመልኩት እናቶች ናቸው። እና ይሄው እዚህ መተው ሲያሳዝኑ ልጆቻቸው ታመው በበሽታ በምን ተጠቅቶባቸው በሱስ ተጠቅቶባቸው እነሱን ይዞ ይመጣሉ። ይሄው አሁን ቅዳሴ ዋናው ነገር ምንድነው? ወደ ቅዳሴ መምጣት ነው። ይሄው ቅዳሴ ላይ ያ ጨሌ እዛ ጋር ያያችሁት ያሳያችሁ ከተጣለ በኋላ ምን ካረጉ በኋላ ወደ ቅዳሴው ይመጣሉ። ጠዋት በቅዳሴው ቆቃ ሚካኤል ይሄ ነው በቃ ጠዋት ቅዳሴ ይቀደሳል። ጠዋት በሌሊት ኪዳን፣ ከዛ ቅዳሴ ይሄው ይቆርባሉ። እዚህ ቆርበው እዚሁ ስጋና ደሙን ኢየሱስ ክርስቶስን አግኝተው ይሄዳሉ። ከአምላካቸው ጋር ታርቀው ፍቅር ሆነው ይሄዳሉ። ከእግዚአብሔር ጋር አንድ ሆነው ይሄዳሉ። ይሄው እንዲህ አምሮባቸው በባዕድ አምልኮ የተጨመላለቀ ትውልድ ሁሉ እንዲህ ነጭ በነጭ ለብሶ በእግዚአብሔር ደጅ አያችሁ። ህመማቸውን የሚያውቀው ጋር ነው የተጠጉት። ህመማቸውን ስቃያቸውን የሚያውቀው ጋር ወጥተው ተጠጉ። እግዚአብሔር አላሳፈራቸውም። ጨሌውን አስጣሉ። አያችሁ፣ ጨሌውን ጥለው ንስሐ ገብተው ቤተ መቅደስ ውስጥ ነው ያሉት። ደጁ ላይ ነው ያሉት። ተንበርክከው እየለመኑት ነው ያሉት። ዋናው ምንድነው ማድረግ ያለብን? ይሄን ጨሌ ከጣልን በኋላ በቅዳሴው መትጋት፣ ወደ ስጋና ደግሞ መምጣት መቁረብ አለብን። እናቶችን የምናስጥል ከሆነ እናቶችን ቶሎ ለማስቆረብ ንስሐ ገብተን ማስቆረብ አለብን። አጋንንት ክፉ ስለሆነ ልጆችም ከሆኑ መቁረብ መስገድ አለብን። ወደ ቤተክርስቲያን መቅረብ አለብን። ቆቃ ሚካኤል ላይ ጨሌ ከተጣለ በኋላ ምንድነው የሚያደርጉት? ይሰግዳሉ፣ ቤተክርስቲያን ይሄዳሉ። ይሄው እንዲህ ተሰብስበው ያስቀድሳሉ፣ ይጸልያሉ፣ ይቆርባሉ። ይሄ ነው ዋናው።
የእግዚአብሔርን ስጋና ደም ነው ዋናው። በቃ አያችሁ፣ ከዚህ በኋላ ምንም አያመጣም። ምንም ጨሌው ከተጣለ በኋላ ወደ እግዚአብሔር መተን እዚህ ጸበል ቦታ ላይ የመምህራኖቻችንን ትምህርት እየሰማን በአምልኮት በርትተን በንስሐት በርትተን በስጋና ደግሞ እንዲህ ቅዳሴው ላይ ተገኝተን ምናስቀድስና ምን ቆርብ ከሆነ ይሄ ነው አንደኛው ምዕራፍ ይሄ ነው። ንስሐ ገብቶ መቁረብ ወቃ ሚካኤል ነው የሚደረገው። ይሄ ነው ሰው ጨሌውን ይጥላል፣ ባዕድ አምልኮን ይጥላል፣ ንስሐ ይገባል፣ ወደ ስጋና ደግሞ ይመጣል፣ ወደ ቅዳሴ ወደ ኪዳኑ ይመጣል። አንድ ይሄ ነው። ሁለተኛውን ደግሞ እናያለን። እንግዲህ ጠዋት በቅዳሴው ላይ በስግደት በጾም በቃ በአምልኮት እስከዋሉ በኋላ የህብረት ጸሎት አለ። ማታ የህብረት ጸሎት አለ። ውዳሴ ማርያም፣ የዕለት ውዳሴ ማርያም፣ አንቀጸ ብርሃን፣ የቅዱስ መልአክ፣ የህሊና ጸሎት ይደረጋል። በህብረት እጣኑ እየታጠነ ዜማ መዝሙር ተዘምሮ 3 ሰዓት ጸሎታቸውን ያደርጋሉ። ቆቃ ሚካኤል ማለት ነው። የህብረት ጸሎት አለ። ደስ የሚል የህብረት ጸሎት። ይሄን የዛር መንፈስ በጸሎት ድክም ያደርጉታሉ። በሌላ ነገር አይደለም። እስቲ እዚህ ጋራ አሁን እስካሁን ካሳያችሁ ነገር ውስጥ ምን የተለየ ነገር አድርጓል? ከእግዚአብሔር የተቃረነ ነገር ያደረጉት ነገር አለ? እነ መምህር ግርማም እነ አባ ሳሙኤልም እነ ቀሲስ ሄኖክም እነ መምህር ተስፋዬም ይህንን ነው ጸሎት ነው ያስተማሩን። ስግደት ነው ያስተማሩን። የአምልኮት ነው ያስተማሩን። መንበርከክን ነው ያስተማሩን። ከእግዚአብሔር ጋር አንድ መሆንን ነው ያስተማሩን። ባዕድ አምልኮን እንደማይጠቅመን እንደሚጎዳ ለኛ ምንም ስራ እንደማይሰራ እንደማይረባን ነው ያስተማሩን። ነፍሳችንን እንደሚነጥቅ ወደ ሲኦል እንደሚከተን ነው ያስተማሩን። ይሄው ጠዋት በቅዳሴው ላይ በቅዱስ ቁርባን ቆርበው በሰላም ከዋሉ በኋላ ከሰዓትም ጸሎታቸውን እያደረጉ ይላሉ። ማታ ላይ ሰርክ 3 ሰዓት ላይ ይህን ነው የሚያደርጉት። ውዳሴ ማርያማቸውን ያነባሉ፣ ይጸልያሉ። የሚሰግድ ይሰግዳል። ውዳሴ ማርያም በሚሰግድ ይሰግዳል። ያቺው በቃ ሰብሰብ ብሎ ደግሞ በጋራ ጭንቃቸውን መከራቸውን ያለባቸውን ችግር እግዚአብሔር ንቅል አድርጎ እንዲፈታላቸው ተሰብስበው ውዳሴ ማርያም ያደርሳሉ። እኔ በጣም ይረዳኝ ነበረ። በጣም ይሄን ጸሎት በጣም ነው የምወደው፣ የማህበር ጸሎት። ለምን እዚህ ማህበር ላይ በምገባበት ሰዓት ጸሎት ያኔ እዚህ ቆቃ ባለው ሰዓት በማረግ ሰዓት በጣም እንደላ በቃ ይሄ ጎርፍ አለ አይደል ጀርባዬ ላይ እንደ ጎርፍ ነው የሚፈሰው እና ይገርመኛል። በቃ ከዛ ሰውጣ ግን የለም ሙቀት ነው እንዳለ በር ስር እንኳን ቆሜ እንደዛ ነበር እና ሰላም ነው የሚሰማኝ። ድቅቅ ነው ምለው አንድ ያዛጋኛል፣ ያንጠራራኛል እና መምህር ተስፋዬ ሲል እንደሰማችሁ ሰይጣን በብዙ መልክ ይወጣል። በማፋከሽ በማንጠራራት በብዙ ነገር በፈስ በብዙ ነገር ይወጣል እና በዚህ መልክ ይወጣል። እዚህ ጸሎት ቦታ ላይ በብዙ ነገር ይወጣል። ይሄ ጸሎት በሚደረግበት ሰዓት እመቤቴ ቅድስት ድንግል ማርያም ውዳሴዋ በተነበበ ሰዓት ሰይጣን ይንቀጠቀጣል። ይሄንን የሚያደርጉት አያችሁ። ይሄንን ጨሌ ከተጣለ በኋላ ይሄንን እስቲ ይሄ ጨሌ እንዳይጎዳሽ ይሄንን ነገር እቺን ቅጠል ወጥፊ፣ ይሄ ጨሌ አሁን ከጣልሽ በኋላ እንዳንተን እንዳይልሽ መጣና መልከ ጻጥኔ ላምብቤ እንዲያደርግልሻለሁ። ምንም እንደዚህ አይነት ኮተት ውስጥ የለም። እስቲ እስካሁን እያያችሁ ነው አይደለ? የለም። ደብተርና ምናምን ደብተራ ናቸው እንዲህ ናቸው ጠንቋይ ናቸው የምትሉት የለም። አንድ እንደዚህ የሚል የለም። ያው ቅዳሴ ነው ጠዋት፣ ያው ማታ ሰርክ ጸሎት ነው። መምህር ተስፋዬም መምህር ግርማም አባ ሳሙኤልም ቀሲስ ሄኖክም እኛ ጸሎትን ያስተማሩን። እኛ እኮ መመኑ ስለምናውቀው ነው ዝም የምንለው። ገባችሁ? ምንም የማይመስላል። ለዛ ነው እንግዲህ አንድ ነገር ምንም ያሉን ነገር የለም እስካሁን። ገባችሁ አይደል? ይሄ ባዕድ አምልኮን ተውን ይላሉ። ሰው እንዴት ነው ገደል እየገባ ነው ተው ተመለስ ሲባል አንተ እንዴ ገደል ልከተኝ ነው እንዴ እያልን ነው እኛ። በቃ አሁን እንዲህ ማይክ ይዘው የሚለፈልፉት ምናምን አረ ገደል እየገባ ነው ትውልዱ ያ ልጅ ይኸው ገደል ሊገባ ነው እንመልሰው ሲባል አንተ እየገፋው ነው እኮ ወደ ገደል ልከተው ነው። አረ እኔ እንመልሰው ነው ያልኩ እኮ ይኸው ወደ ገደል ሊገፋው ነው። አያችሁ አይደለ? ይኸው ሰዎች ሊገፋው ነው። ይሄን አስተሳሰብ ነው ያለው። ትውልዱን እያጠፋችሁ ነው አይደል የሚሉት። ማን ነው ትውልዱን እያጠፋ ያለው? እስካሁን ወንጌል ሰማን ከልጅነት ጀምሮ ዝም ብለን ሰማን። እንደው ወንጌሉ ሱስ ውስጥ እንዳንገባ፣ ወንጌሉ ሌላ ነገር ውስጥ እንዳንገባ በምኑ እንዳንወድቅ አድርጎናል። ልምድ ሆነ፣ መስማት ብቻ ሆነብን። ለዛም መስማት ብቻ እንዳይሆንብን በጸሎት መብርታት ነውና ወቃ ሚካኤል ደግሞ ይሄ ነው የሚደረገው። በጸሎት 3 ሰዓት ላይ ጸሎት ይሄ ይደረጋል። ጨሎ ከተጣለ በኋላ በጸሎት በውዳሴ ማርያም መበርታት አለብን።
በቃ መጻፍቶች ማንበብ አለብን፣ መስገድ አለብን፣ ወደ እግዚአብሔር መጠጋት አለብን። በዚህ መንገድ ካልሆነ ስጋችንን አዲስ ልማድ ማስለመድ አለብን። መካደም፣ ይሄ ማጓራት፣ መምኑ ለጸልዩ ምናምን ይሄ ፕሮግራም እያወጡ ለጸልዩ ፕሮግራም እያወጣን ምን ካድምለት ነገር ልምድ ስለሆነብን ያንን ልምድ ደግሞ በአምልኮ ህይወት መቀየር አለብን። ልምዳችን ባዕድ አምልኮ ከነበረ ልምዳችንን በእግዚአብሔር ልማድ መቀየር አለብን እና ደግሞ ቀጣዩን ደግሞ አሳያችኋለሁ። እሺ ያው እስካሁን እያያችሁት ነው። አሁን ደግሞ ገድል ነው። ሌሊት 7 ሰዓት ገድል አለ። ገድል ይሄ ሁሉ እዛ ጋር ተደርድሮ የምታዩት መጽሐፍቶች እንዳለ ሌሊት ገድል ላይ የሚነበቡ ናቸው። ይሄንን ነው መምህራኖቻችን ከየትም አላመጡትም። እሺ እንደው አልገባላላችሁ ነው። ይሄንን በተቃራኒ ቦታ ሆናችሁ የምትሰሙ ወጣቶችም ሆነ ትላልቆች አሮጊቶች ሁላችሁም ሳይገባችሁ ቀርቶ አይደለም እረዳለሁ፣ ግን ከየትም አላመጡትም። እዚህ ጋር ከተደረደሩት ገድላት ነው፣ ከመጽሐፍ ቅዱስ ነው። እንግዲህ በገድል አናምን የምትሉም ከሆነ ንገሩን፣ ችግር የለውም። ገድላትን ከገድላት ላይ ነው ሁሉም አጋንንትን ሲያወጡና አቡነ ተክለ ሃይማኖት እና አቡነ እስትንፋሰ ክርስቶስ እና አቡነ ሀብተ ማርያም አጋንንትን ሲያወጡ ሲሸኙ ነበር። ቃል ኪዳን አሁንስ በእኛ ዘመን ላይ ሰራም ነው። ገባችሁ? እዚህ ጋርም ሌሊት ገድል ይነበባል። አጋንንት ይንቀጠቀጣል። የቅዱሳንን ገድላቸውን ሲሰማ ይርዳል፣ ይፈርሳል። የጠላት ሴራ መተቱ፣ ጠቋር አዳልሞት ወሰንገላው እድል የሚይዘው ህይወት የሚይዘውን ዘመን የሚይዘውን ገድላት የቅዱሳን ገድላት ሁሉ ሲነበብ ይንቀጠቀጣል፣ መድረሻ ያጣል፣ መቆሚያ ያጣል። ለምን? በእኛ ኃይል አይደለም። የቅዱሳን በረከት የቅዱሳን ኃይል ቅዱሳን ገድላቸው በተነበበ ሰዓት ቆመው ገድሉ እስኪያልቅ ድረስ ያዳምጣሉ። ቆመው መላእክታትን መልካቸው ድርሳናቸው በሚነበብ ሰዓት ቆመው ያዳምጣሉ። ያን ሰዓት ቅዱሳን እዚህ ገድላቸው በተጠራ ሰዓት በሚመጡ ሰዓት አጋንንት እዚህ ቦታ ላይ ሊቆም አይችልም። ይንቀጠቀጣል። ውስጣችን ያለው አጋንንት ይደክማል፣ ይገረፍልናል፣ ይቀጠቀጥልናል፣ ይሸኝልናል። እንግዲህ ምንጫጫ አለ እዚህ ውስጥ እንኳን እየሰማችሁት ነው። ይሄ ምንድነው? ሕክምና እኮ ነው። መንፈሳዊ ሕክምና ማለት ነው። እንዴ ነው ዓለማዊ ሕክምና ላይ በሽታችን ይታወቃል። ከዛ ለምሳሌ የሆነ በሽታ ከታማችሁ ይሄ በሽታ ነው ይሄ ያለብህ ይሄን ምግብ ተው ይባላል። ይሄን አትጠቀም። ለምሳሌ ስኳር ከታማ ይሄ ለስኳር ይሄ አይሆንም እና ይሄንን ምግብ አቁም ይባላል። ልክ ለጫሌው ገና በመንፈሳዊ ህይወት ልክ እንደዚህ አባ ሳሙኤል ጋር ነምር ጋር ነምር ተስፋዬ ጋር ነምር ማጋ ስንመጣ ልክ እንደ ህክምናው መንፈሳዊ ህክምናውን ይሰጡናሉ። ይሄ ነገር አያስፈልጋችሁም፣ ይሄ ጨሌ ባህር አምልኮ ከእግዚአብሔር ያለያል አቁሙት ይባላል። እናቆመዋለን። ከዛሳ ባለሙያ ስንመጣ ዶክተሮች ምን ያዛሉ? ከዛ በኋላ መድኃኒት ያዛሉ አይደል? ይሄን ተጠቀም ካም በኋላ ይባላል አይደል? ከዛስ በመንፈሳዊ ደግሞ ስንመልሱ አሁንም እነ መምህር ተስፋዬ እነ መምህር ግርማ እና አባ ሳሙኤል ምን ያደርጋሉ? ይሄን ነገር ተው ከብሎ ይሄን ነገር አቁም ካሉን በኋላ ምን ይሰጡናሉ? በመንፈሳዊ ህክምና ያክሙናሉ። በገድላት፣ በስንክሳር፣ በቅዳሴው፣ በስግደቱ፣ በጾሙ፣ በጸሎት እንድንታከም መድኃኒቱን ይሰጡናሉ። ኢየሱስ ክርስቶስ ነው መድኃኒቱ። ይሄንን ይሰጡናሉ። ይሄ ነው በቃ እንደው ሳይገባን ቀርቶ አይደለም። እንደው እግዚአብሔርን ነው የምላቸው። እኔ በጣም እያዘንኩ ነው የማወራው እና ገድል ሌሊት ላይ ገድል ይነበባል። ቅዱሳን ገድል ይነበባል። ገድላት በጣም ይሄ ስለ አጋንንት ሴራ ማወቅ ከፈለጋችሁ ገድል አንብቡ። ስለ አጋንንት ሴራ ማወቅ ከፈለጋችሁ ስንክሳር አንብቡ። እንግዲህ ይሄ ነው ሌሊት ላይ የሚደረገው። ከገድሉ በኋላ ይጠመቃሉ። ጥምቀት አለ። ጥምቀታቸውን ይጠመቃሉ ማለት ነው። ጠዋት ጥምቀት ይጠመቃሉ፣ ቅባ ቅዱስ ያደርጋሉ እና ይሄ ነው። አሁን ደግሞ ቀጣዩን ላሳያችሁ፣ ትልቁን ደግሞ ነገር ላሳያችሁ። እንዴት ወጣቱ እየበረታ እየሰገደ እንደሆነ ደግሞ ላሳያችሁ። እግዚአብሔርን ደስ ነው ያለኝ ይሄን ቪዲዮ ስታነሳው። እኔም ድሮ እዚህ ቦታ ላይ አብሬ እንደዚህ በቃ ይሄ አጋንንት እንዲላቀቅልኝም ከእግዚአብሔር ጋር በቃ ፍቅሩን አግኝቼው እግዚአብሔርን ደስ ብሎኝ አምልኮ ህይወት እንዲደስ ያለ እንደ ብዬ በቃ በስግደቱም ስበረታ ምናምን በቃ ስሰግድ ስጾም ስጸልይ በደስታ ነው። ገባችሁ? እና ያቺ ጣም የትም አትገኝም። እና አሳያችኋለሁ። አሁን ደግሞ ቀጣይ ይሄ ደግሞ ማታ ጉባኤ ከተዘመረ ስብከት ካዳመጠን በኋላ ጉባኤ ከተደረገ በኋላ ሁሉ ብትን ብሎ ወደ ቤቱ አይገባም። ገባችሁ አይደለ ያልኩት? 40 ደቂቃም 30 ደቂቃም ከተማረ በኋላ ወደ ቤቱ አይገባም። ወደ ማረፊያው ወደ ባቱ አይገባም። ወደ መተኛው አይገባም። ይሰግዳሉ፣ ይጸልያሉ። ይሄው
እስቲ አሁን ይሄንን አይታችሁ ምን ተረዳችሁ? እስቲ አያችሁ እየሰገዱ ነው። ያምልኩት ስግደታቸውን እየሰገዱ ነው። መቁጠሪያ እየቀጠቀጡ ነው። እርኩስ መንፈሱ እየተንጫጫ ነው። ይሄ ነው አሁን ያሳዩዋችሁን መንገዶች ካለፉ በኋላ ይሄው መንፈሱ ተጋልጦ መቁጠሪያቸውን እየቀጠቀጡ እየሰገዱ እየጸለዩ አጅሬውን እንዲያንጫጩታሉ። ይሄ ነው የመምህራኖቻችን ትምህርት። ይሄ ነው ጨሌ። ይሄ ጨሌ ነው እንግዲህ አሁን ይሄ ዛር ነው እዚህ ጋር የሚዋረድ በስግደት በአምልኮት የሚዋረድ የዛር መንፈስ ነው። በመስገድ የሚዋረድ የዛር መንፈስ ነው። እድሜ ልካችንን አቅፈነው ይሄንን ጨሌ የምንከራተተው የምንሰቃየው በመንበርከክ ለአምላካችን በመስገድ የሚዋረድን ነገር ነው። እኛ እዛ ጋራ ልጄን ይገላል ምን ይገላል እያለን ስቃያችን ምን በለው ያ አይደለም። አያችሁ ወጣቱ እዚህ ጋር ተሰብስቦ ሲሰግድ ደስ ይላልም። አያችሁ እንዴት ደስ እንደሚል እንዲህ ነበር። እኔ ያኔ እዚህ በመሆን ሰዓት በቃ እንደዚህ ነበር። ማታ ይሄንን እየዞርን እንቀጠቅጣለን፣ እንሰግዳለን። በቃ ጣዕሙ ልዩ ነው። እግዚአብሔር ልዩ ነው። ጠላትን አውቆ እግዚአብሔርን ደግሞ አብሮን ደግሞ የሚያስደስት ነገር የለም። እንደ እባብ ብሎቹ ነው አይደል ያለን መድኃኒዓለም ራሱ። እዚህ ጋር ደግሞ ያዋቸው እናቶች ናቸው። እናቶቻችንም ልጆቻቸውንም ያረጉ በልጆቻቸው የተሰቃዩባቸው አሁን ይሄን በርከካሉ ደስ አይሉም። በአንድነት እግዚአብሔርን ሲያመልክ ደስ አይልም። ለምን እግዚአብሔርን አመለኩ ነው? ለምን ሰይጣን ተዋረደ ነው? ይሄው በቃ እየሰገዱ ነው። ምን አረጉ? እስቲ ምን ለየት ያለ ነገር አሳዩዋቸው። ያጋንንቱ ይንጫጫል፣ ያጓራል። እኔ ተያዝኩ፣ እኔ ተቃጠልኩ፣ እኔ አቴቴ ጨሌ ነኝ፣ እኔ ዛር ነኝ፣ እኔ ጠቋር ነኝ፣ እኔ አዳልሞቲ ነኝ እያለ ይጮዋል። ይሄው የጨሌው ላይ ያለው መንፈስ ተያዘ። እንዲህ ነው። በምን ተያዘ ካላችሁኝ በስግደት። በምን ተያዘ ካላችሁኝ በገድላት፣ በስንክሳር፣ በጸሎት፣ በጾም፣ በስግደት፣ በቅዱስ ቁርባን ነው የተያዘው። ይሄው እንዲህ አብሮ በህብረት ሲሰገድ ደስ አይልም? እንደው ህብረትን እኮ ነው ያስተማሩ መምህራኖቻችን። ስግደትን እኮ ነው ያስተማሩ። የአምልኮ ህይወትን እኮ ያስተማሩ። አቴቴ ጨሌ እያላችሁ ቤታችሁ ሰብስባችሁ ቁጭ አድርጋችሁ መካደሙት ያው ይሄ ነው አቅሙ። በዚህ በአንድ ስግደት ለአምላካችን በምንበረከክ ሰዓት የሚዋረድ ነው። ግን የእግዚአብሔር ቸርነት ደግሞ ደስ አይልም? የእግዚአብሔር ምሕረቱ ምንም አድርገን ስንመጣ በባዳም ልኮ በምን ውስጥም ገብተን በቃ ምስቅልቅል አድርገን በኃጢአት ውስጥ ስንመጣ ሄደን ከዛ ስንበረከክ ዝም ብሎ በቃ ምንም የለም አላሰበም እሱ። ያኛው ረሱታል። ይቀፍ አድርጎን አጋንንትን እየቀጠቀጠልን ደግሞ በንስሐ ይጠራናል። ያ ከደጃቱ ውጡ ይለናል፣ ይንከባከበናል። እንግዲህ የእግዚአብሔር ቸርነት ይሄው እኮ ነው። አንድም ነገር እኮ እንከን የለበትም እኮ። ይሄን መሰለ አምላክ እኮ ጥለን እኮ ነው እዚህ ባዕድ አምልኮ ጋር ሄደን የምናሸረግደው። ጨሌውን ይሄን አቴቴ ጨሌ በየቤታችን አስቀምጠን ቅቤ የምንቀባው ይሄው እንግዲህ ሲያጓራ እዩት። ይሄን ኮተት ነው እንግዲህ እኛ ቤታችን የምናስቀምጠው። ይሄን ፈሪ የሆነ አምላክ ሲቆም የሚርደውን አጋንንት የሚንቀጠቀጠውን አጋንንት ነው እኛ ቡና እያፈላን ሰዓት እየጠበቀን እንግዲህ የሚጫወትብን። ይሄው በአምልኮ ተዋርዶ በስግደት በመቁጠሪያ በእግዚአብሔር ኃይል ተዋርዶ ይሄው ደጁ ላይ ሲያጓራዩት አያችሁ። እኛ እግዚአብሔርን አልጠጋል ነው እንጂ ምንም እግዚአብሔር ያጎደለብን ነገር የለም። እኛንን እግዚአብሔርን እየራቅን ያለ ነው። እኛንን ከእግዚአብሔር እየሸሸን ያለ ነው። እኔ ምንም ላድርግ እንደው ለምን የፈለኩትን አልሆንም። ከእግዚአብሔር ደጅ መውጣት አልፈልግም። ማንም አይችለኝማ። ከሱ ውጪ ማንም የሚችለኝ የለም። የትኛውም ሰው እንደ እግዚአብሔር የሚችለኝ የለም። አይቼዋለሁ። ማንም በሌለኝ ሰዓት፣ ማንም ሰው ከጎኔ በሌለ ሰዓት ኃይለ ሚካኤል ና ያለኝ አምላኬ ነው። እናት፣ አባት፣ ወገን፣ ዘመድ፣ ጓደኛም ሁሉም በተወኝ ሰዓት ጠርቶ ቅፍ ያደረገኝ አምላኬ ነው። የሱን ወዳጅ መልአኩ ቅዱስ ሚካኤልን ሰጥቶኝ በደጁ ላይ ምንም ሳይጎልብኝ በሰላም ያኖረኝ አምላኬ ነው። ጓደኛማ መጥቶ ሄዶ አይቼዋለሁ። ዘመድም ከሆነ ምንም ዞር ብሎ ስታመም ይሄ ልጅ ተብያለሁ፣ አበደ ተብያለሁ። እግዚአብሔር ነው ያልተወኝ። አሁን የፈለገ ቢለፈልፉ ምንም አይመስለኝም።
የፈለገ መምህራኖች ቢናገሩ እኔ በእነሱ ላይ ምንም ቅሬታ አይመጣብኝም። በመምህራኖቼ ላይ ምንም ሐሳቤ ምንም ወደታች አይልም። ጥቅሙን በህይወት ስላየሁት የነሱን አስተምሮ በመኖር በህይወት ስላየሁት እኔም እዚሁ መድረክ ላይ ስጮህ ስለነበረ እዚሁ መድረክ ላይ አጅሬው ከግንብ ጋር ከዚህ ከቆሞ ግንብ ጋር ያቺ ቤተክርስቲያኑን የከበበውን ከወለሉ ከግንቡ ጋር ሲያጋጨኝ ስለነበረ ምንም አልሆንም ነበር። ግን እግዚአብሔር ኃይሉ ይጠብቀኝ ነበር። ይሄንን ነው ያስተማሩ ያሉት። ይሄው አባ ሳሙኤልም ቆቃ ሚካኤል ይሄው ስግደትን ነው ምን አስተማሩ ሌላ? ወይስ እንደ ኤማውስ መንገደኛ አይናቸው ተይዟል? አዎ እውነታቸውን መምህር ግርማ ተይዞ እኮ ነው አይናችን። አሁን መምህራኑ ምኑም ይሄ በአይነ ጥላው ጋርዷል። የኤማውስ መንገደኛ ሆኗል። እንደው እግዚአብሔር መጥቶ ማዱ ቆርሶ ሰጥቶን አይናቸው ካልበራ መቼም ይሄ አምልኮት አይገባቸውም። እነሱም ቤት ስላለ ማለት ነው በየጓዳቸው ስላለ ለዛም በቃ በጣም ነው እግዚአብሔርን ነው የምላችሁ። እኔ በጣም ማዝናለሁ። በጣም ደስ ይለኛል እግዚአብሔርን በማግኘቴ። መምህራኖቻችን ምንም አይሆንም እኮ ክብር ነው። ማንም በአቡነ ተክለ ሃይማኖትም ተገፍቷል እኮ በድንጋይ ተወግሯል። እና አቡነ ገብረ መንፈስ ቅዱስም ተወግሯል። ለመልካም ስራ ደጋፊው ጥቂት ነው። እውነትን ስለያዛር ለአምላካችንንም ሰቅሎታል እኮ እውነትን ፍቅርም ህይወትም የሆነውን አምላካችንም ተሰቅሏል እኮ። አምላክን የሰቀል ነው እኛ አሁን ለእውነት እንቆማለን ብለን እንደው ለእውነት እኮ ለውሸት ነው እጃችን ሆይ ምን እናደርጋለን? እና አባቶቻችን ቢዚ ናቸው። መምህር ተስፋዬ ቢዚ ናቸው። እና አባ ሳሙኤል ቢዚ ናቸው። እና ቀሲስ ሄኖክ ቢዚ ናቸው። በቃ እነሱ ይሄ ጊዜ አልተረፋቸውም። ይሄ የመመለስ የመነቋቆር ይሄ የታይታ ይሄ በቃ የፉከራ ምናምን አይደሉም። እነሱ ትክክለኛ በመናፍስታዊ እይታ ውስጥ ነው ያሉት። በመንፈስ እይታ ውስጥ ነው ያሉት። ይሄ እንደዚህ ዓለማዊ እይታው ላይ አይደሉም እነሱ አሁን ያሉት። ሌላ ነገር ውስጥ ነው ያሉት እነሱ ከእግዚአብሔር ጋር ሆነው መንፈሳዊ እይታ ውስጥ ሄደዋል። እና ብንችል መደገፍ ነው ማገዝ ነው፣ ባንችል ዝም ማለት ነው። እና አባቶቻችን ያስተማሩን ይሄንን ነው። ብዙ እንደተማራችሁበት ተስፋ አደርጋለሁ። አስተያየታችሁንም አስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ። እና አቴቴ ጨሌ የምትባል መንፈስ እንዲህ የምትዋረድ ነችና በዚህ መንገድ ይህን ርኩስ መንፈስ ማዋረድ እንችላለን። እግዚአብሔር ያክብርልኝ። አመሰግናለሁ ስለምትሰሙኝ፣ ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። እኔን ይቅር ያለ መድኃኔዓለም አሁንም ዛሬም ነገም እላለሁ ማንንም ይቅር ይላል። እኔን ቆሻሻውን ትቢያውን ይቅር ያለኝ እግዚአብሔር ለማንም ምሕረቱን ያሳያል። እና እኔን የማረ መድኃኔዓለም ሁላችንንም ይማረን። ወደ ደጁ እንምጣ። ወጣቶችም ልጆችም ትልቆች ሁላችሁም ከቻላችሁ ቤት ውስጥ ሜንጨል ያስቀምጣችሁ ጣሉት። አመሰግናለሁ። እግዚአብሔር ያክብርልኝ። በመጨረሻ ግን ምን ጋብዛችኋለሁ? በጉዞ ላይ ሳለው የተዘመረ መዝሙር አለና በዚሁ ባቴቴ በጨሌውና በባዳም ልኮ ዙሪያ ነው። እሱን አስገባላችኋለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ይሄን ቤት አበረታቱ። ለብዙ ሰው ሼር አድርጉት። ለብዙ ወላጆች፣ ለብዙ ወጣት ልጆቻችሁ፣ ለብዙ ቤተሰብ በቃ ለብዙ ሰው ለምታውቁት ሁሉ ሼር በማድረግ ይሄንን ዩቲዩብ አበረታቱን። በአስተያየትም በብዙ ነገር ለምታግዙኝ አመሰግናለሁ። ሁላችሁንም እግዚአብሔር ያክብርልኝ። ሰላም ነው። ሙሽሪት ታበላ በላሌ ቂቤ ስትጠጣ በላሌ ስሟ ተቀይሮ በላሌ ሆነች ቤት ጣጣ በላሌ አሌ በላሌ በላሌ አሌ በላሌ በላሌ የወፈረውን ዛፍ በላሌ ቂቤ ከመቀባ በላሌ የወፈረውን ግንድ በላሌ ቂቤ ከመቀባ በላሌ ለጤናም ጥሩ ነው በላሌ አንጥሮ ነው መብላት በላሌ አሌ በላሌ ፈረንጆች ሲገቡ በላሌ ለመሰብሰብ ሀብት ፈረንጆች ሲገቡ በለው በላሌ ለመሰብሰብ ሀብት በላሌ
የሚሏት ጉድ በላሌ ገባች በድንገት